በአሜሪካና እስራኤል ድንገታዊ ጥቃት የተጀመረው የባህረ ሰላጤው ግጭት እነሆ የበርካቶች የዓለማችንን ሀገራት አቅም በአንድም በሌላም በተለይም የአፍሪካ ሀገራትን የፈተነ ትልቅ ጉዳቶችንም አስከትሏል። በአሜሪካና እስራኤል ጥምረት የተጀመረው ጦርነት አሜሪካንን በጦርነቱ ምን ያህል ኪሳራን አስተናገደች ወይንም ምን ያህል ቢሊዮን ዶላሮችን አወጣች በሚል ቢቢሲ ያጋራውን መረጃ ነው ያዝነው። እስከ ፍጻሜው አብራችሁን ቆዩ። Bahrain, where Iran targeted a US naval base. New videos show a thick እንደ ኢትዮጵያውያን አቆጣጠር የካቲት 21 ቀን 2018 ማለዳ ቅዳሜ እስራኤልና አሜሪካ የኢራን ከፍተኛ ባለስልጣናትንና ቁልፍ የአመራርና ወታደራዊ ተቋማትን ኢላማ በማድረግ ነበር ጦርነቱን የጀመሩት። በመጀመሪያው ዕለት በኢራን ላይ በተፈጸሙ የተቀናጁ የአውሮፕላንና የሚሳኤል ጥቃቶች የእስላማዊቷን አብዮታዊ ሪፐብሊክ መንግስት የበላይ መሪ የሆኑትን አያቶላህ ኻሜኒና ሌሎች ከፍተኛ ባለስልጣናት ተገለዋል። ይህንን ተከትሎም ለወራት በህዝባዊ ተቃውሞ ሲናጥ የነበረው የኢራን መንግስት እንዳበቃለት በስፋት እየተነገረ የነበረ ቢሆንም እጁን ያልሰጠው ኢራን የአጸፋ ምላሽ መስጠት የጀመረው ወዲያውኑ ነበር። ለዘመናት የገነባቻቸው ዘመናዊ የረጅም ርቀት የጦር መሳሪያዎችን በመጠቀም በእስራኤልና በዙሪያ ባሉ የአሜሪካ አጋር አገራት ላይ የሚሳኤልና የድሮን ጥቃቶችን ለቀናት አዝንባለች። የአሜሪካው ፕሬዝዳንት ከኢራን ጋር የሚካሄደውን ጦርነት ከሳምንታት የማያልፍ አጭር ጦርነት እንደሆነና ኢራንም በቶሎ እጅ እንድትሰጥ በመጠየቅ ሰራዊታቸው ለድል መቃረቡን አሳውቀው እንደነበረ የቅርብ ጊዜ ትዝታችን ነው። ነገር ግን በጦርነትና በድርድር ውስጥ ሳትበገር የቆየችው ኢራን የሆርሙዝ ወሽመጥን በመዝጋት በአሜሪካና በአካባቢው አገራት እንዲሁም በዓለም ምጣኔ ሀብት ላይ ከባድ ተጽዕኖ ማሳደር ችላለች። ግዙፍ የጦር መርከቦቿን በማሰማራት ቀደም ብላ ቬንዙዌላ ላይ የወሰደችውን እርምጃ በኢራን ላይ ለመድገም የተነሳችው አሜሪካ የገጠማት ምላሽ ከጠበቀችው በላይ ነበረ። በሳምንታት ይጠናቀቃል የተባለው ጦርነት እየተራዘመ ሲሄድ ለድርድር በሯን በመክፈት ቅድመ ሁኔታዎች ብታቀርብም በኢራን በኩል ተቀባይነት ሳያገኝ ቆይቶ ነበር። Includes Special Envoy Steve Witkoff and Trump's son-in-law Jared Kushner. On the Iranian side, the delegation includes Parliamentary Speaker Mohammad Bagher Khalibaf and Foreign Minister Abbas. በፓኪስታን አሸማጋይነት ለወራት የተካሄደው ንግግር አሁን ወደ መግባባት እንዳደረሳቸው የሁለቱ አገራት ባለስልጣን አስታውቀዋል። ይህ ዓለምን ለወራት ያስጨነቀው ጦርነት ወደ መቋጫው የደረሰ ግን በቀላሉ ዋጋ አይደለም። እስካሁን በኢራን በኩል ለጦርነቱ የወጣው የገንዘብ መጠን ባይታወቅም አሜሪካ ግን ላለፉት 3 ወራት ቢሊዮኖችን ለጦርነት ከስከሳለች። በተጨማሪም የጦርነቱ ዳፋ ሌሎች ቢሊዮኖችን እንዳከሰራትም ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስታት ይፋዊ ምንጮች የወጡ አሃዞች እንዳመለከቱት ከሆነ በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታወጣ ቆይታለች። ገለልተኛ የምጣኔ ሀብት ትንተናዎች ደግሞ አገሪቱ ባለፉት ወራት በተካሄደው ጦርነት ለወታደራዊ የወጣው ወጪ እና ጦርነቱ በሰፊው የአገሪቱ ኢኮኖሚ ላይ ከ15 እስከ 30 ቢሊዮን ዶላር የሚደርስ ኪሳራን አስከትሏል ብለው ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካይ 6.8 ቢሊዮን ዶላር ነበረ። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት የተጠቀመቻቸው እጅግ ዘመናዊ የሆኑትን የሚሳኤል አረሮችን ለመተካት የወጣው ነው። ለምሳሌ ቶም ሃውክ የሚባለው ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። እንደ ሃርቫርድ የኬኔዲ የምጣኔ ሀብት ኮሌጅ ግምት ደግሞ እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ያንረዋል። በዚህም መሰረት ጦርነቱ በተጀመረባቸው ቀናት ውስጥና በተባባሰባቸው ጊዜያት የአሜሪካ የጦርነት ወጪ በቀን ወደ 2 ቢሊዮን ዶላር የሚደርስ እንደሆነ ጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪ ይህ ነው ተብሎ በትክክል ባይረጋገጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማንስ እያመለከቱ ይገኛሉ። ለሳምንታት ብቻ ይቆያል የተባለው ጦርነት እየተራዘመ መሄዱን ተከትሎ የአሜሪካ የመከላከያ መስሪያ ቤት በወጪው ላይ ጫና ስለተፈጠረበት የአገሪቱ ምክር ቤት ተጨማሪ የ95 ቢሊዮን ዶላር ተጨማሪ በጀት እንዲለቅለት ጥያቄ ማቅረቡ ይታወሳል። እስካሁን እየተጠቀሱ ያሉት በቢሊዮን ዶላሮች የሚገለጹት የጦርነቱ ወጪዎች ለተተኳሾች፣ ለአየር ጥቃት መከላከያ ሚሳኤሎች፣
ለጦር ሚሳኤሎች ጥገናና ለዕለት ወታደራዊ ዘመቻዎች የሚውሉ ወጪዎች መሆናቸው ይታመናል። በይፋ ያልተገለጸው ውስጣዊ የአሜሪካ መከላከያ ግምቶች በኢራን ጥቃትና በጦርነቱ ሂደት ውስጥ የወደሙ አውሮፕላኖች እንዲሁም በባህረ ሰላጤው አገራት ውስጥ ያሉ የአሜሪካ የጦር ሰፈሮች ላይ የደረሱ ጉዳቶች ከወጪው ውስጥ ሲካተቱ ገንዘቡ ወደ 50 ቢሊዮን ዶላር ሊደርስ እንደሚችል ይገመታል። ከወታደራዊ ወጪ ባሻገር አሜሪካ በኢራን ላይ ያካሄደችው ጦርነት በአሜሪካውያን የዕለት ተዕለት ህይወት ላይም ከፍተኛ ጫና ማሳደሩ እየተነገረ ነው። ከጦርነቱ ጋር በተያያዘ አሜሪካ ውስጥ በተፈጠረው የነዳጅ ዋጋ ጭማሪ ምክንያት ዜጎች 27.8 ቢሊዮን ዶላር ያህል ለነዳጅና ጋዝ ተጨማሪ ገንዘብ አውጥተዋል። በሆርሙዝ መዘጋት ምክንያት የነዳጅ ዋጋ በአማካኝ በ40% አሜሪካ ውስጥ ጭማሪን አሳይቷል። አሁን አሜሪካና ኢራን ቢሊዮኖችን ያስወጣውን ጦርነት ለማቆም ከስምምነት ደርሰዋል። ምንም እንኳን ጦርነቱ ቢቆምም የጦርነቱ ዳፋ ግን ቀጣይነት እንደሚኖረው ባለሙያዎች ይገልጻሉ። ገለልተኛ የምጣኔ ሀብትና የገንዘብ ባለሙያዎች የተጓደሉ የጦር መሳሪያዎችና የተተኳሾች ክምችትን መልሶ ማሟላትንና በጦርነቱ የተጎዱ ሰራዊት አባላትን መንከባከብን ጨምሮ የአሜሪካ ጦር ዘላቂ ወጪዎች ከ1 ትሪሊዮን ዶላር በላይ ገንዘብ እንደሚፈልጉ ይገመታል። በኢራን በኩል በአሜሪካና በእስራኤል በመሰረተ ልማቶቿ ላይ በተፈጸሙ ጥቃቶች ከፍተኛ ውድመት የደረሰባት ከመሆኑ አንፃርና ከተጠቀመቻቸው ረጅም ርቀት ሚሳኤሎችና ድሮኖች አንፃር ለጦርነቱ ከፍተኛ ወጪ እንዳወጣች ቢገመትም ተጨባጭ መንግስታዊም ሆነ የባለሙያዎች ግምት ግን እስካሁን አልተገኘም ይላል የቢቢሲ ረዘም ያለው ጦርነቱንና የጦርነቱን ወጪዎች የቃኘበት ጽሑፍ። But also Iranians celebrating the death of the Ayatollah, his government deeply unpopular among many Iranians. All as President Trump laid out the rising above the Bahraini capital Manama amid reports of further Iranian strikes targeting the country's large naval base. The fire was reportedly coming from disabled another ship trying to breach the U.S. blockade on its way to Iran. Officials saying U.S. forces issued multiple warnings before an aircraft fired a Hellfire missile. The Middle East has exploded after the United States and Israel attacked Iran early on February 28. In response, Iran ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።